አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት አላችሁ? እኔ ጋር አልሐምዱሊላህ። አሳዛኝ ዜና ወላሂ በጣም እኔ ምን እንደምል አላቅም። ሰው ወገን በወገኑ በስደት ላይ ይህን ይመስል ልጅ በልጅነቱ በሸባብነቱ በወጣትነቱ በሀገር ልጅ ባጭር አስቀሩት። እና ሊላህ ሱብሃነላህ። እኔ እንጃ ጭካኔ በሰው ሀገር ላይ በስደት ላይ ስንት ባህር አቋርጦ መጥቶ ወገን ለወገን ላይ ለዛውም በስደት ማለት ነው። ስንት በረሃ ተንከራቶ መጥቶ እንዴት እንጃ ምን እንደምል አላውቅም። በተለይ በስደት ላይ ቴዲን እንግዲህ ብዙ ሰዎች ታውቁታላችሁ። ብሬክስ ሀበሻዊ እሱ የቅርብ ዘመዱ ነው። አብሮ በፊት ነበር የምከታተላቸው ገና ብሬክስ አገር ሳይገባ በፊት እና እኔ እንጃ በጣም የደነገጥኩት እውነት። እኔ እንጃ እከታተላቸው ነበር በፊት ቴዲ ከባለቤቱ ጋር ብሬክስ ሁሉም ሆነው ይሰሩ ነበር ዩቱብ እንደዚህ የተጨዋወቱ። ያው መቼም ሞት አይቀርም፣ ምክንያቱም ሰበብ ነው ሁሉ ነገር። ግን የሰው ልጅ ጨካኝ የሀገር ልጅ እንዴት ይጨካከናል? ሰው ወገን በወገኑ እንዴት ይጨክናል? ቢላህ አለይኩም እኔ እንጃ። በተለይ ሳዑዲ አረቢያ ወላሂ ደስ የሚል ሀገር ነው። በዚህ ህግ ያለበት ሀገር ነው። ሳዑዲ ውስጥ ነው እንግዲህ የሞተው ቴዲ ማለት ነው። እና በዚህ 2 ቀን ቲክታክ ላይ እንደዚህ ፊት የተበላሸ ምናምን ምግብ ቤት እየሰራ ፊቱ ቀይ ነው እሱ ፊት የተበላሸብኝ እንደዚህ እና አልቧችሁ ወደ ውጭ አትወጡ ምናምን እያለ ምክር እየሰጠ ነበር ቴዲ ማለት ነው። ያንን ቪዲዮ እያየሁ ነበር እኔም ቲክታክ ላይ ፊቴ እንደዚህ ተበላሽቶ ምናምን እንደዚህ አብጦብኝ አሁን ጎሎ ምናምን እያለ እና እንዴት በሀገር ልጅ አለመግባባት ይኖራል? በሁሉም ነገር እንደው ትዕግስት የሚባል ነገር የለም፣ ሶብር የሚባል ብዙ ሰዎች ይጋጫሉ። በቃ አለመግባባት ካለ ከዛ ከቦታው ለቀቅ ብሎ ዘወር ማለት በቃ ሀላስ ነገር ለማብረድ። አሁን ይሄ ልጅ ለእናቱ በቃ እናቱ ቤተሰቦቹ ለሱ ጋር የሚኖሩት ባለቤቱ በቃ ሁሉ ነገር እሱን ባጭር ማስቀረት ይህን የመሰለ ልጅ እኔ እንጃ አላቅም፣ ብቻ አላቅም፣ ወላሂ አላቅም። አብዛኛው የኛ ልጆች በቃ የሀገራችን ልጆች በቃ የሆነ ነገር ይዘው ነው የሚዞሩት። በቃ የሆነ በቃ አንድ ነገር ሲፈጠር ለምን ሰው በወገኑ ላይ እንዴት እንደዚህ ይሆናል? ሳኡዲ የገደለ ይገደላል፣ አይለቀቅም። ግን በነዛ ምክንያት ሰላም ሰርቶ የሚያድሩት ሰዎች በእነሱ ምክንያት መከራቸው ነው ያሉ። እንዳይወጡ፣ እንዳይገቡ፣ እንዳይሰሩ። ለምን የአንዱ መዘዝ እኔ የለሁበትም የሚባል ነገር የለም። አንድ ቹጋ ውስጥ ሆናችሁ አንድ ቤት ሆናችሁ የሆነ ነገር ቢፈጠር እኔ ብተኙ እኳ ቤት ውስጥ በቃ ሌላ ክላስ ሆናችሁ ቁጭ ብትሉ ሌላ ክላስ አንድ ነገር ቢፈጠር እኔ አላየሁም አይመለከተኝም የሚባል ተጠይቀው አታድኑም። በቃ አትድኑም ማለት ነው። ከመጠየቅ ወደ ኋላ የሚል ነገር የለም። ተጠያቂ ናቸው። እና በእነሱ ሰበብ ሰላማዊም ሰው አይቀርም። አሁን በዚህ ልጅ አንዱ በቃ ነገር ይፈጥራሉ በሁሉም ነገር። አረ ቢስሚላህ የሚያስጠና ወላሂ ጠና። በሀገራችን መገዳደል፣ በሰው ሀገር መገዳደል እንዴ! ያለ መግባባት ሊኖር ይችላል። የደቂቃ ሰይጣን የደቂቃ ንዴት ለማብረድ እናንተ ዘወር ብትሉ ምን ችግር አለ? የዚህ ልጅ እናት እድሜ ልኳን እስከምትሞት ድረስ አሁን የዚህ የቴዲ እናት ሁልጊዜ እንዳለቀሰች ቤተሰቦቹ ወይ ምስኪን ደግሞ ቴዲ ወላሂ ተንግግሩ ከምኑን እኔ እንጃ። የሰው ልጅ በቃ የሰውን እኮ ታውቁታላችሁ፣ በቃ በእይታ ታውቁታላችሁ፣ እርጋታው ምኑ እኔ እንጃ። ዝምተኛ ልጅ በቃ ረጋ ያለ በሁሉ ነገር ታውታላችሁ ወላሂ። እኔ እንጃ ቴዲ ምስኪን ወላሂ
ምን ይባላል እንግዲህ ፈጣሪ ወደማይቀረው ወደዛ ይሄዳል። የሰው ልጅ ምንም በቃ ሰው ሊካቱ ነው። ግን ብንተዛዘን በብሔር ብሔሮች ባንጋጭ እንደዚህ አሁን እሱ የራያ ልጅ ነው የብሬክስ ነው። እኔ እንጃ ኧረ ቢስሚላህ እኔ እዚህ ሀገር የራያ ልጆች አሉ። ለምን ሰው ተጋግዞ ገንዘብ ከሌላቸው ገንዘብ የሚሰሩበትን ነገር መፍጠር በቃ ወገን ስራ ካለና እዚህ ጋር ተጠቀምና እንደዚህ እኮ እንስራ በቃ እነሱን የማይጎዳ ነገር መስራት ነው እንጂ ስራቸውን ሌላ ነገር በምን ያገናኛቸዋል? በምንም አለመግባባት ቢኖርም ለጊዜው በቃ ገለል ብሎ ንዴትን ማብረድ ሰውን በመግደል እኮ ምንም የሚቀየር ነገር የለም። ተያይዞ ገደል ነው እንጂ ማለት ነው። አሁን ይህንን ልጅ የገደለ ሰላም አይኖርም። እሱም ቤተሰቦቹ እንኳን ሌላው ቀርቶ ቤተሰቦቹ በቃ ጦሱ ተረፋቸው። ለዚህ የገዳይ ማንም ሰላም አይኖርም። እመኑኝ ማለት ነው። ሰውን ገሎ እኔ አንድ ሰው በገድል ቤተሰቦቼ ሰላም አይኖሩም፣ ሰላም አይኖሩም። በእኔ ሰበብ ያቺ እንኳን ልጅ አይደለችም እስከምገኝ ድረስም ቤተሰቦች ዋጋ ይከፍላሉ። ለምን? በአንድ ሰው ሰበብ ቤተሰብ ሙሉ ዘር እኮ ነው የሚታመሰው። በቃ የከሌ ዘር እየተባለ ለምን? ስለዚህ ግድያ የሚባል ነገር አንደኛ የሰው ነፍስ ማጥፋት ትልቅ ወንጀል ሐራም ነው። አላህ ሱብሓነሁ ወተዓላ የሰውን ነፍስ ያላግባብ እንዴ ህግ አለ። በህግ በጓደኛ ያለ መግባባት ካለ በቃ መተው። አላህ የህለቃትን ሩህ ራሱ ነው የሚወስዳት እንጂ እንደዛ አድርጎ የሰውን ልጅ በአጭር ማስቀረት ሰበብ መሆን በጣም ያሳዝናል። ምን እንደምናገር አላውቅም። ወላሂ በጣም ያሳዘነ ቴዲ ዛሬ ፌስቡክ ላይ እንደዚህ ተለጥፎ ሳየው በጣም ያሳዘነኝ። ወላሂ በጣም ያሳዘነኝ። በጣም ነው ያዘንኩት። እንግዲህ ምንም አልልም። ቤተሰቦችን መጽናናት ይስጣቸው፣ ትዕግስቱን ሶብሩን ይስጣቸው። ሌላ ምን ይባላል? የሰው ልጅ ሞት ቀማች ነው። ሁሉም ሰው ሞትን ይቀምሳል። ሞት ለማንም አትቀርም። ግን በቃ በአግባቡ ሲሆን ሁሉም ነገር በሀገር ላይ ያምራል። በሰው ሀገር ላይ አሁን እሱን አስክሬኑን ወደ ሀገር ለማስገባት ግሩፕ ተከፍቶ እየተሰባሰበ ነው ወዘተ ብዙ ነገር። ግን ይሄ ምን ያደርጋል? እንደው ለእናት በእግሩ መጥቶ እሱ ሬሳ ሲገባ ምን ይባላል? ይሄ አግባብ ነው? ወላሂ በጣም ትልቅ ስብራት ነው። ትልቅ በቃ ለቤተሰብ ባህር አቋርጦ በበረሃ ስንቱን መከራ አይቶ መጥቶ መልሶ እንደገና በሳጥን ታሽጎ ሲሄድ አይከብድም? ወላሂ ለእናት ይከብዳል። ለእናት በጣም ለቤተሰብ ለሚወዱት ለቤተሰቦቹ በጣም ትልቅ ከባድ ነገር ነው። እና ቤተሰቦቹን መጽናናትን ፈጣሪ ይስጣቸው፣ አላህ ይስጣቸው ነው የምለው። ሌላ ምንም ብለው ነገር የለኝም ወገኖቼ። እንደው ሙስሊም ክርስቲያን ወገኖቼ መዋደድን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። አለመስማማት ይኖራል፣ ያለመግባባት ይኖራል። ግን በቃ ተወት አድርጎ ወጣ ለተወሰነ ቀን ለተወሰነ ጊዜ በቃ አካባቢውን ቀየር አድርጎ ወይም ሌላ ክላስ ካለ ቤታቸውን በቃ እንደዛ ማድረግ ነው እንጂ ግብ ግብ መፍጠር። ሰይጣን ምን ስራ ይዞ? ሰይጣን እኮ በቃ ምንም ስራ የለውም። የኛ እንደማፋሰስ ነው ሁልጊዜ የሚፈልገው። በቃ ደግሞ እጃቸው ላይ የሆነ ስለታማ ነገር ካለ በቃ መተው ነው ያለባቸው። ለምን በሰዓቱ ቦግ የሚላችሁ ነገር ይሆን የሚሰማችሁ ነገር አላለ ማአስብ ቁጣ ስትፈጠር በቃ ነገር ትታስቡ በቃ ትውት አድርጋችሁት ፊታችሁን ታጥባችሁ በቃ ሙስሊም ተሆናችሁ ዱዓ መስገድ፣ ክርስቲያን ተሆናችሁ ጸሎት ማድረግ ነው ያለባችሁ። ፊታችሁን ታጥባችሁ እንደዛ በቃ የደቂቃ ነው እኮ። ተዛ እኮ ውጭ ያ ሰው በጣም ይጸጸታል። ምን ነው ባላደረኩት ምን አድርጌ ነው? ወላሂ ጸጸት ውስጥ ነው የሚገባው። የሆነ ወንጀል ልትሰሩ ስትሉ ምንም አይመስላችሁም ሰይጣን ስለሚገፋፋ። ግን ካለፈ በኋላ ስንት ነፍስያችሁ ነው የምትጨነቀው? በቃ እና ወገኖች ትዕግስት ይስጠን፣ ሶበር ይስጠን። የሁሉም ነሲቡ አለ።
የተጻፈለት ሁላችንም የተጻፈልን አለ። ለምን እልፍ ብሉት እልፍ ይገኛል። ዘወር ብሎ የሰው ልጅ ሁሉም ማሳለፍ ነው እንጂ ይህንን የመሰለ ልጅ በአጭር ማስቀረት፣ በተለይ በሰው ሀገር ላይ ሳዑዲ አረቢያ ምንም ቢሆን ምንም እገሌ ገደልን የገደለ ይገደላል። ግን በነዛ ሰበብ አሁን በየቤቱ እየዞሩ ቤት ይሰበራል። ሁሉ አካባቢው ሀበሻ እንደዚህ በቃ ስማችን መጥፎ ነው። በምንም ነገር ያጠብቁታል። ለምን እነሱም ሀቅ አላቸው። አንደኛ በህገ ወጥ መጥተው፣ ሁለተኛ ደግሞ እርስ በራሳችን እንደዚህ በስለትም ሆነ በምንም የምትገዳደሉ ማለት ነው። እኔ እንጃ ከባድ ነገር ነው። ልቦና ይስጠን፣ መተሳሰብ ይስጠን፣ ሰላም ያድርገን። አገራችንን የመጣችሁት በበረሃ እየተቃጠላችሁ የመጣችሁት ተቀይራችሁ ያሰብ ለቤተሰብ ራሳችሁን ቀይራችሁ ቤተሰብ ቀይራችሁ ገንዘብ ይዛችሁ ለመመለስ እንጂ ሬሳችሁ በሳጥን መሄድ ለቤተሰብ አግባብ አይደለም። ለቤተሰብ እናት በቃ እናት እያለች ነው እድሜ ልኳን የምትኖረው። እናት እንዳለቀሰች ነው። አሁን የቴዲ እናት እንግዲህ ሁልጊዜ እያለች ነው። በቃ ወላጅ እናት ከምንም በላይ እናት። ዛሬ ምን ነው ልጅ እንዴት ሆኖ ይሆን ስልክ አልደወለልኝም ብላ የምትጨነቅ እናት ልጅሽ እንደዚህ እኮ ነው ድንገት ስትባል ቢታመም እንኳ ታሟልዶ አድርጊለት፣ ጸሎት አድርጊለት፣ ሐኪም ቤት እንደ እያለ ነው። ለምን ሁላችንም ሟች ነን። ህመም ተመጣ ተፈጣሪ እኛ የሱ ነን። ግን ድንገት እንደዚህ እኮ ነው ሲባል ለእናት ከባድ ነው። ወልዳችሁ የወለደ ያውቀዋል። በማንኛውም ቢሆን የሚፈልግ አይደለም። ያለ መግባባት አለ አይደለ? በቃ መራቅ፣ ከዛ የማትግባቡት ሰው ጋር ትታችሁ መሄድ። ለምን በቃ ያ ሁሉ እኮ ንዴቱ ምናምኑ ሲበርድ ሰከን ስትሉ ምን ነው ባላደረኩት፣ ምን ነክቶኝ ነው ጸጸት፣ በቃ የማይመለስ ነገር። አንዴ የተሰበረ ነገር ይመለሳል አይመለስም። ያ ከመሆኑ በፊት ትዕግስትና ሶብር ማድረግ፣ ያለ መግባባት ካለ ወጣ ብሎ መውጣት፣ ነገር ማብረድ ያለባችሁ እንጂ በቃ በሆነ ነገር በጉልበትም ሆነ በስለትም ሆነ ተወጋግታችሁ እንደዚህ ተመታታችሁ መሞት የለባችሁም። ለምን የሰው ልጅ ሰላም ሁኑ። በቃ ሰላም ፈጣሪያችሁን ለምናችሁ ወደማይቀረው ቀናችሁ ሲደርስ እሱ ይወስዳችሁ የለ እንደ ምን አስቸኮለ? ሁሉም እኮ የተጻፈልን ርዝቃችን ነው የምንበላው። በስራ አትመቀናኙ። ምቀኝነት እስድና ጥሩ አይደለም። በየዓለሙ ላይ ያለን ሰዎች ማለት ነው ስራ ለሌላቸው ስራ በመፈለግ ስራ ካለ ይሄ ስራ አለና ቶሎ ብሎ መጠየቅ፣ ሙሳአዳ እገዛ ማድረግ ነው ለሰው ልጅ ይሄ ትልቅ ሀሰናት የሚያገኘው እንጂ ኧረ ቢስሚላህ እኔ ከባድ ነው ወላሂ። ቴዲ ጨዋ ልጅ ነው፣ በጣም ጨዋ፣ ስነ መግባሩ በቃ የሰው ልጅ በአመለካከቱ ታውታላችሁ። ውጩን አይተህ ውስጥ ግባ የሚባል ነገር አለ። የሰው ልጅ በቃ እንደዚህ ስታዩ ሸክሉን እንደዚህ ስታዩት መልካምነት ይናገራል። ወላሂ መልካም ሰው ያስታውቃል። ቴዲ ረጋ ያለ በቃ እኔ እንጃ። እኔ በጣም ነው ያዘንኩት። በጣም ሞት የሚባለው ነገር እንግዲህ የማይቀር ነው። ምንም መተኪያ የሌለው ነገር ነው እና ሞት ቤተሰቦችን መጽናናት ይስጣቸው። ሌላ ምን ይባላል እንግዲህ? መዋደድ ይስጠን። ሌላ ምን ይባላል? አንድ የተሰበረ ነገር አይመለስም። የሰው ልጅ ከሞተ ምንም ብታለእሱ፣ ፊታችሁ ብትረጩ፣ ሁሉ ነገር በቃ ሁልጊዜ ጥቁር ልብስ ብትለብሱ እናንተ ወደዛ ነው እንጂ እሱ ወደዛ አይመጣም። መተዛዘንን፣ ሰላምን ይስጠን። እንደዚህ አይነት ነገር ተቆጠቡ ወገኖቼ። ጭካኔ፣ አረመኔነት አታድርጉ። እንዋደድ፣ እንተሳሰብ፣ እንተጋገዝ። በዱአ በጸሎት ሀገራችንን እናስባት። ሞት ከፍቷል በአሁኑ ሰዓት። ሀገራችን ሰላም ያድርግልን። ሁላችሁም ውድ ሀገሬ ልጆች ሙስሊም ክርስቲያኑ ወጥቶ ተመቅረት አላህ ይጠብቃችሁ። በሰላም በደስታ ከመጥፎ ሰዎች አያገናኛችሁ፣ ከመጥፎ ሰዎች አያገናኛችሁ። አናግሮ አናጋሪን አላህ የያዝላችሁ። አናግሮ አናጋሪን አላህ የያዝላችሁ። ከመጥፎ ነገር ይሰውራችሁ። እውነት ተንኮል ከሚያስብ ሰዎች አያገናኛችሁ፣ አያቅርብባችሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትተረፍ ይበልልን። ሰላም ለሀገራችን፣ ሰላም ለሕዝባችን እላለሁኝ። ላይክ ሼር አድርጉት። በቃ እኔ ምንም ማድረግ አልችልም። ወላሂ ምን እንደምል አላውቅም። እኔ ቴዲ ቤተሰቦቹን መጽናናት ይስጠው። ሌላ ምንም ለእናቱ ለአባት ለወንድሞቹ
ሶብር ትዕግስት ይስጣቸው። ሌላ ምንም አይባልም። እሱ በልጅነቱ ቅጭት አድርጎታል። አገራችንን ሰላም ያድርግልን። ሰላም ለህዝባችን፣ ሰላም ለሀገራችን። ላይክ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።